ማንቸስተር ዩናይትድ ይህንን ተጫዋች ማኖ ኮኔን ማስፈረም የለበትም። ለምን እንዳልኩኝ በዚህ ቪዲዮ ነግራችኋለሁ። ከዛ በተጨማሪ ስለ ጄጄ ገብርኤል፣ ስለ ግሪንውድ እንዲሁም ደግሞ ስለ ጆአው ጎሜዝ እና ሌሎችም አዳዲስ የወጡ የማንቸስተር ዩናይትድ ዜናዎች አሉ። በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን ቲክቶክ ላይ 40 ሺህ ገብተናል። እጅግ አድርጌ አመሰግናለሁ። ቲክቶክን ጨምሮ ሌሎች ሶሻሎች ላይ ፎሎ አድርጉኝ። በተለይ ኢንስታግራም ላይ ፎሎ የምታደርጉኝ ፎሎ ባክ አረጋለሁ። በመጀመሪያ ከማኖ ኮኔ ጋር የወጣውን ዜና ልንገራችሁ፣ ለምን እሱ ማስፈረም የለብንም ብዬ እንዳልኩኝ። ማኖ ኮኔን በተመለከተ ዛሬ ሮማዎች ይህንን ተጫዋች እስከ 50 ሚሊዮን ዩሮ ወይም ደግሞ 46 ሚሊዮን ፓውንድ በታች እንደማይሸጡ ተዘግቧል። ነገር ግን ኢንጁሪ ሂስትሪውን ቼክ ሳረግ ኢቭን ከኤደርሰን የባሰ ኢንጁሪ ፕሮን ነው። በተለይም ደግሞ የሃምስትሪንግ ጉዳቱ አይ ቲንክ ሜዲካሉን እንደ ኤደርሰን ላያልፍ ላያስችለው ይችላል። በተለይም በእግር ኳስ ተጫዋቾች ላይ ከፍተኛ የሚባሉ 3 ጉዳቶች አሉ። የኤሲኤል፣ የአንክል ኢንጁሪ እና ሃምስትሪንግ እንደምታዩት 40 ቀን 69 ቀን 25 ቀን እንደዚሁ በሃምስትሪንግ ጉዳቶች ከሜዳ ርቆ ነበር። በዚህ ምክንያት ከመሸጫ ዋጋው ጋር ከሮማ ጋር ብንስማማ እንዲሁም ደግሞ ተጫዋቹ ወደ ማንቸስተር ዩናይትድ መምጣት ቢፈልግ ይህ የኢንጁሪ ችግሩ እክል ሊሆን ይችላል እንደ ኤደርሰን። ለእሱ አልተርናቲቭ የሚሆነው ጆአው ጎሜዝ ነው። ወደ አትሌቲኮ ማድሪድ ሊያደርግ የነበረው ዝውውር መክሸፉን ተከትሎ ትላንትናና ቤን ጃኮብን ጨምሮ ብዙ ዘገባዎች እሱ ሌላኛው ኦፕሽን ነው ከማኖ ኮኔ ጋር እያሉ ነው። ግሪንውድን በተመለከተ ማንቸስተር ዩናይትድ እዚህ ተጫዋች ላይ የ35% የሴሎን ክሎዝ ስላለ ወደ ፌነርባቼ በ36 ሚሊዮን ፓውንድ የሚሄድ ከሆነ 12 ሚሊዮን ፓውንድ እንዲሁም ደግሞ ወደ አትሌቲኮ ማድሪድ ወደ 38 ሚሊዮን ፓውንድ በዝውውር የሚሄድ ከሆነ ወደ 13.5 ሚሊዮን ፓውንድ ከዚህ ከሴሎን ክሎዝ እንደሚያገኝ ተዘግቧል። ሁለቱ ተጫዋቾችን በተመለከተ ዛሬ ኤደርሰን ሜዲካሉ በማንቸስተር ዩናይትድ አድርጎ እንግሊዝን ለቆ ወጥቷል። ይህን ሜዲካሉን ፌል በማድረጉ እንዲሁም ደግሞ ሳንቶስን በተመለከተ ዛሬ በካሪንግተን ያደረገው ሜዲካል ሰክሰስፉሊ ማለፉን ተከትሎ ሰኞ ትሬዲንግ ይጀምረዋል ተብሏል። በመጨረሻ ማንቸስተር ዩናይትድ ኔክስት ዊክ በዛሬዋ ቀን የፕሪሲዝን የመጀመሪያ ጨዋታውን ከረክሰም ጋር ያደርጋል። በጣም ጨዋታ ላይ ተሳታፊ ሊሆን የሚችለው ጄጄ ገብርኤል ዛሬ የስኳድ ነምበር ተሰጥቶታል። የሀ ቁጥርም 77 ነው። ቪዲዮ ላይክ፣ አካውንቱ ፎሎ ማድረግ እንዳትረሱ። ከሞን ዩናይትድ